በነገራችን ላይ በቅርብ በቪዲዮ ስለምመጣ ችግር የለውም። እኔ ራሱ ላይቭ እመጣለሁ። አንድ ነገር ማስተካከለው ነገር ስላለ ነው። አዎ እሱን ለምንድነው የማንጠቀመው? አሁን ላይ በሱ ብቻ መጠሪያ አልተደረገው። የለማ አሁን የሚጠቀሙት ማስወሬት ነው። ዮዴሄ ቫቭ የሚለው ምን እንደሚባል አይታወቅም። ራሱ አጠፉት። አምላካችን አላህ በቁርአን አመጣና ምን አደረገው? ሪቪል አደረገው ያንን ነገር። አልሐምዱሊላህ አልሐዩል ቀዩም እያለን እንጠራዋለን እኛ። አልሐይ ዘሊቪንግ ዋን እያለን ተመሳሳይ ነው። ሴሜቲክ ባክግራውንድ ላይ ያለ ነው። አልሐይ ብትዩ ዮዴሄ ኻዋ ማለት ኖረ ነው። ዘሊቪንግ ዋን ማለት ነው። ሞርሞን የለም ኢትዮጵያ ውስጥ ያ ጀማ አላጋጠማችሁም? ሞርሞኖች ክርስቲያን ነን ይላሉ እነሱ፣ ግን ማርያምና ዮሴፍ ማርያምና አብ ተራክቦ አድርገው ነው ኢየሱስ የተወለደው። አብ ምን አደረገ? ዘር አዋጣ። ቃል የሚባለው ዘር ነው፣ ስፐርም ነው። ስፐርሙን ሰጠ። የማርያምን እንቁላል መታውና እንቁላሉና ስፐርሙ ሲደባለቅ ኢየሱስ የሚባል የአብ ልጅና የማርያም ልጅ እና የአምላክም ልጅ ነው የሰውም ልጅ ነው። አምላክም ሰውም ነው ብሎ ያምናል። ስለ ጳውሎስ ምን አይነት አመለካከት አለ? እኔ እኮ የሚገርመኝ ነገር ክርስትና ላይ ንቃርጉኝ ይዘኝ ጳውሎስ ነው የሚገርመው። ኡስታዝ ምን ትላለህ? ጳውሎስ ማለት መምህራችን ማለት ሐዋርያችን ነው። እንግዲህ ፈላ የእናንተ ሐዋርያ ነው። እኔ በጣም ነው የምወደው በነገርህ ላይ እውነት በጣም ነው የሚመቸኝ። ላኪው ማን ነው? ሰይጣኑ ነው። ስራው ይፍረስ በኢየሱስ። እሺ መልክ ከዛ ጊዜ ጀምሮ ሪሳላውን ከሰሙበት ጊዜ ጀምሮ ሰዎች ይፈርድባቸዋል። ያኔ በመጨረሻ ቀን ይፈርድባቸው ይሄ የሰሙት ቃል ነው ራሱ ማለት። ለምን ሮሜ ምዕራፍ 10 በልባችሁ ያወቀ በሰራችሁት ነገር ኃጢአት ይሆንባችኋል የሚለው በምንሰራው ስራ በፍርድ ቀን ወሮታና አምላክ ነው ይፈርዳል የሚለውን ነበር። አብሽሪ አንቺ አሁን እኮ ትንሽ ነው የቀረሽ። ራሱ አሁን አንቺ ያለሽው ቁርአኑ የሚናገረው ነገር አለ እሱ ያለሽው እና መስመር ላይ ነሽ ያለሽው። አብሽሪ ራስሽ የምታመልክ አሁን የአብርሃምን አምላክ ነው እያመለክሽ ያለሽው። ኦልሬዲ ጀመረሻል። የአብርሃም አምላክ ማለት ነው። የአብርሃም አምላክ ደግሞ የይስሐቅ አምላክ የያዕቆብ 15 ላይ ማለት ነው። ምን ነው አለ? ስሜ ነው። ዮድሄ ቫፌ ምን ነው አለ? ስሜ ነው አለ። አዎ ኦሪት ዘጸአት ስሜን ዮድሄ ቫፌ ስሜ ነው አለ። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ያህዌ ተዋጊ ነው። ስሙ ማን ነው አለ? ያህዌ ነው። ዮድሄ ቫፌ ነው አለ። ስሙ ማን ነው አለ? ያህዌ ዮድሄ ቫፌ ነው አለ። አዎ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ዮድሄ ቫፌ ነኝ ስሜ ይሄ ነው እያለ ይናገራል። ትንቢተ ኤርምያስ ምዕራፍ 44 ቁጥር 26 ላይ እነሆ በታላቁ ስሜ ምያለሁ አለ። በምን ስሜ? በታላቁ ስሜ አለ። ታላቁ ስሙ ማን ነው? አሸም ያሸም ዮድሄ ቫፌ የሚለው ነው ያለው። አሁን ዮድሄ ቫፌ ላይ ከአዶናይ ላይ አኦ አስጨምሩበት ያህዌ ጀሆቫ የሚል ነገር ፈጠረ ማለት ነው። ለዛ ነው ኢንሳይክሎፒዲያ ኢንተርናሽናል ቮሊዩም ምን አለ 9 ላይ ስትመለከቱ ያህዌ ባዕድ ከሆነ ድምፅ ሰጪ ፊደላት ተዋቅሮ ያህዌ በመባል በስተት የገባ የተነበበ ነው አለ። ዩኒቨርሳል ጄዊሽ ኢንሳይክሎፒዲያም እንደዛ ነው። ያህዌ የቴትራግራማትን የተሳሳተ አነባነብ ነው አለ። ኢንሳይክሎፒዲያ ኦፍ አሜሪካ ደግሞ ሲናገር ያህዌ ለእስራኤል አምላክ የተሳሳተ ስም ነው አለ። ዮድሄ ቫፌ ነው ትክክለኛ የመጀመሪያ የነበረው። ዮድሄ ቫፌ ቴትራግራማታኑ ከቀኝ ወደ ግራ ዮድሄ ቫፌ ያሐዋኻ የሚለው ነገር እኛ ጋር አለ ትምህርቱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ሲናገሩ ያላ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ይህ በሶስት ሱራዎች ላይ በበቀራ በአሊ ኢምራን በጣሃ ውስጥ ይገኛል አሉ ረሱል ሰለላሁ ዐለይሂ ወሰለም። ምሁራኖቻችን ምን አደረጉ? ፈለጉት ሱረቱ በቀራ ላይ ምዕራፍ 2 ቁጥር 255 ላይ
አልሐይ የሚል ስም አለው ታላቁ ስም። ከዛ ሱረቱ አሊ ኢምራን 3:2 ላይ አልሐይ የሚል ስም አለ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ አልሐይ ዘሊቪንግ ዋን የሚባለው ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ የአላህ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበሉበት ነው የተባለው ይሄ ነው ብሎ ሱረቱ በቀራ ላይ። ስለዚህ ሙስሊሞች ጠዋትና ማታ አያቱል ኩርሲን ሲቀሩ ይሄንን ታላቁን ስም ነው የሚጠሩት። ያላ አልሐይ እያሉ ነው፣ ዘሊቪንግ ዋን እያሉ ነው የሚጠሩት። አንቺ ያህዌ ዮዴሄ ቫፌ የምትይውን ዮዴሄ ቫፌ ስለዚህ በጣም ትልቅ ቦታ አለን እኛ ሙስሊሞች። ስም ይተረጎማል እንዴ? ቆይ እኔ ማለቴ ለምንድን ነው የኛን የእግዚአብሔር ተተረጎሙ አይደለም እኮ ዮዴሄ ቫፌ የሚለው ነገር ዮዴሄ ቫፌ የሚባለው ነገር በኦሪጂናሉ በፓሊዮ ብራይስጥ ነው አይደለ? ለሙሴ ያናገረው። አዎ እሱን ለምንድን ነው እኛ ማንጠቀመው አሁን ላይ? በሱ ብቻ መጠሪያ ያልተደረገው የለማ። አሁን የሚጠቀሙት ማሶሬት ነው። ዮዴሄ ቫፌ የሚለው ምን እንደሚባል አይታወቅም። ራሱ አጠፉት። አምላካችን አላህ በቁርአን አመጣና ምን አደረገው? ሪቪልድ አደረገው ያንን ነገር። አልሐምዱሊላህ አልሐዩል ቀዩም እያልን እንጠራዋለን እኛ። አልሐይ ዘሊቪንግ ዋን እያልን ተመሳሳይ ነው። ሴሜቲክ ባክግራውንድ ላይ ያለ ነው። አልሐይ ብትዩ ዮዴሄ ኻወ ማለት ኖረ ነው። ዘሊቪንግ ዋን ማለት ነው። ዮዴሄ ቫፌ ግልጽ ነው። ግልጽ ነው። ግን ያልገባኝ ነገር በዛ ስም ያልተጠራው ያ ክታብ ስለሌለ ነው። ያ የለም እንጂ አዲስ ኪዳን ላይ ያሉት አሽቀንጥረው ጣሉት ራሱ ማለት ነው። አንድ ሁለት ደቂቃ እስኪ እሺ። ብሉ ኪዳን ላይ ያለ የለም እንዴ? ያህዌ የለብዙ ቦታ ስለተጠቀሰ አዶናይ ይላል። ብዙ ነገሮች እኮ አንድ ደቂቃ ሁለት ደቂቃ እስኪ መጣሁ። ማን የመጣው? ኡስታዝ መጥቷል። ኦኬ እሺ ይቀጥሉ ኡስታዝ። እሺ እና እንደዛ ነው። አዲስ ኪዳን ላይ ያለው ችግር ልንገርሽ፣ ተበረዘ የምታየው ትንቢተ ኢሳይያስ ምዕራፍ 61 ላይ የጌታዬ የዮዴሄ ዋሄ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንሰብክ ዘንድ ዮዴሄ ዋሄ ቀብቶኛል አለ። በአማርኛ ዝም ብለሽ አሁን ያህዌ ቀብቶኛል ይላል። ኢሳይያስ 61 ላይ አይደለ? ዕብራይስጡን አሁን ብታዩ እንደዛ ነው የሚለው አይደለ? ማሂ እኔ ዕብራይስጡን ምን አውቃለሁኝ? አይ በቃ እግዚአብሔር ብለሽ አሁን ያህዌ የሚለው አለ። ያህዌ የሚለው አለ እዛ ላይ ኢሳይያስ 61 ላይ። ከዛ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የኢሳይያስን መጽሐፍ ለኢየሱስ ሰጡት። ከዛ ሲያነብ ምን አለ? የጌታ መንፈስ በእኔ ላይ ነው እያለ ነው ያነበበው። የኢሳይያስ መጽሐፍ ነው የተሰጡት። ያህዌ የሚባለውን እያሽቀነጠረ ነበር ጌታ እያለ ሲያነብ የነበረው ኢየሱስ አይደለም። ስለዚህ አይሽ አዲስ ኪዳን ላይ ነበረ፣ በኢየሱስ አንደበት ውስጥ ያህዌ የሚለው ነገር ነበረ። ራስኔ በአባቴ ስም መጥቻለሁ ሲል የአባቱ ስም መዝሙረ ዳዊት ምዕራፍ 118 ቁጥር 26 ላይ በዮዴሄ ዋፌ ስም የሚመጣ የተባረከ ነው ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይ እንደዛ ነው የሚለው። በጌታ ስም የሚመጣው የተባረከ ነው እስክትሉ ድረስ ይላል። ጌታ ብለው ቀየሩት ዮዴሄ ዋፌ የሚለውን አዲስ ኪዳን ላይ ሲመጡ ማለት ነው። እኔ በአባቴ ስም መጥቻለሁ ብሏል። ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ ዳዊት ለምሳሌ በጌታ ስም መጥቻለሁ ብሏል። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ጥቅሱን ተሳሳትኩኝ መሰለኝ። እስቲ ቼክ አንድ ጊዜ ላይ አድርገው ይኸውልህ፣ አንድ ጊዜ አውጡልኝ እስቲ አግዙኝ ባይብል ያላችሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ እኔ በጌታ ስም እመጣብሃለሁ ያለበትን ባይብል አጠገቡ ያለ ሰው አለ። እኔ ጋር ኡስታዝ ልክ ነኝ? 45 ላይ እኮ 45 ይላል። ቆይ ያወጣሁት ነው። አንደኛ ሳሙኤል አንተ እስከምትወጣው ድረስ እኔ ያወጣዋለሁ። እኔ ፍጥነት እንኳን እበልጥሃለሁ። በምስት ላይ ልክ ነኝ። በቃ አይተክሱ እንዳላሳስት ብዬ ነው፣ ፈርቼ ነው። ችግር የለውም እኔ አየዋለሁ። ህዝብ ነው፣ ህዝብ እያዳመጠ ስለሆነ
ጥቅስ በትክክል መቀመጥ አለበት። ገብቶሻል? በቦታው መቀመጥ አለበት። ቢፈልገው አንድ ሰው ሊያገኘው ስለማይችል ማለት ነው። ተጠራጥሬ ስለነበረ ነው። ቀጥይ እና ከዛ አንፃር ነው። እሺ ማን የተገለጠው? ረመዳን ነው። ማን የተገለጠው? ተገለጠ ይላሉ። ኧረ ማንም አልተገለጠ። ተገለጠ እንዴ? ወይ ረመዳን። ኦኬ ኦኬ፣ አይዞህ አብሽር። በነገራችን ላይ በቅርብ በቪዲዮ ስለምመጣ ችግር የለውም። እኔ ራሱ ላይቭ እመጣለሁ። በእንትን አንዳንድ ነገር ማስተካከለው ነገር ስላለ ነው። ኦኬ እሺ፣ የጥያቄሽን ከጨረሽ በቪዲዮ እመጣለሁ። ጥሩ ነው፣ አሪፍ ነው። ኧረ ይቻላል እንዴ እንጂ ድምፅህን እየሰማን እስከመቼ ማን ይነካናል? እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። አቡበከር አስገባኝ እያለ ነው ኡስታዝ። የታለ? አንዳንድ አሳይ። ኦኬ ቀጥሉ። ጥያቄ ያላችሁ ልጆች አንዳንድ አሳዩኝና ጥያቄ ያላችሁ ሰዎች አንዳንድ አሳዩኝና ላስገባችሁ። አይ ከሸሪዓው አንፃር ይፈቀዳል ስላሉ ነው ኡስታዝ ጀማል። ይፈቀዳል ስላሉ ከሸሪዓው አንፃር ከተፈቀደ ነው እወጣለሁ። ያገደኝም ሸሪዓው ነው። አይፈቀድም ስላሉ ነው። ወንድም ያግዳል ወንድ። አዎ ምናልባትም አዎ። እሺ የጥያቄ ያላችሁ ልጆች መግባት ትችላላችሁ። ክርስቲያኖች ጥያቄ ያላችሁ ዛን ጥያቄ ልጨምር። ተቋርጠሽ ነበር፣ አሁን መጣሽ። ኦኬ ጥያቄ ያለኝ ኔትወርኪ ነው መሰለኝ። እኔ ጋር ይቅርታ። ጳውሎስ ስለ ጳውሎስ ምን አይነት አመለካከት አለ? እኔ እኮ የሚገርምህ ነገር ክርስትና ላይ ንቅ አድርጎኝ ይዘኝ ጳውሎስ ነው የሚገርምህ። ኡስታዝ ምን ትላለህ? ጳውሎስ ማን ነው ማለት? መምህራችን ማለት ሐዋርያችን ነው። ጉድ ይፈላ። የእናንተ ሐዋርያ ነው። እኔ በጣም ነው የምወደው በነገርህ ላይ እውነት በጣም ነው የሚመቸኝ። እንግዲህ ካልሽ እሺ ያዝልቅልሽ። እኔ የማውቀው 12 ሐዋርያት ኢየሱስ 12 ሐዋርያቶችን ነው የመረጠው። አይተሽ ከሆነ ማለት ነው 12 ሐዋርያት የሚባሉ ናቸው የተመረጡት። ከዛ ውጪ ሐዋርያ አለ ብዬ አላምንም ራሱ ማለት ነው። አላህ በቁርአን ውስጥም ሐዋርያት ብሎ የኢየሱስ የዓይን እማኞችና የጆሮ እማኞች የነበሩትን ነው አላህ በቁርአን ውስጥ በሱረቱ አሊ ኢምራን 352 እና በሱረቱ ማይዳ ላይም በተመሳሳይ የሚናገረው በሱረቱ ሰዓት ምዕራፍ 61 ቁጥር 14 ላይ የተለያየ ቦታ ላይ እንትን የሚለው ማለት ነው። ኢየሱስ በአዲስ ኪዳን ላይ ስትመለከቱ የመረጣቸው ሰዎች የነበሩ 12 ሐዋርያት ናቸው የነበሩ ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትሂዱ አላቸው። ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ አላቸው። ሂዱ ለሚለው የግዕዙ ቃል ሁሩ ነው የሚለው። ሐዋርያ የሚለው የግዕዝ ቃል ራሱ ሆረ ነው፣ ሄደ፣ ተያዥ ማለት ነው። ሐዋርያ ማለት ራሱ የግዕዙ ቃል ማለት ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይም ከእስራኤል ቤት ለጠፉት በቀር ለሌላ አልተላኩምና አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ አብ እኔን እንደላከኝ እኔም እልካቸዋለሁ አለ። አብ የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም የላካቸው ለ12ቱ ቤተ እስራኤል ነው። ለዛ ነው ሉቃስ ወንጌል
ምዕራፍ 9 ቁጥር 6 ላይ ወጥተውም ወንጌል እየሰበኩና በስፍራው ሁሉ እየፈወሱ በየመንደሩ ያልፉ ነበር። ወንጌል አንድ ወንጌል ሳይቀላቀል ያዙልኝ። ይሄንን ወንጌል አንድ ወንጌል ነበረ። የሉቃስ ወንጌል 4:18 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ወንጌል አንድ ወንጌል የነበረ 12 ሐዋርያት የተላኩት ለ12ቱ ቤተ እስራኤል ነው። ያዕቆብ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? ያዕቆብ ለተበተኑት ለ12ቱ ወገኖች ሰላም ለእናንተ ይሁን አለ ይላል። ለ12ቱ ወገኖች። ማቴዎስ 19:28 ላይ እናንተ በ12ቱ የእስራኤል ዙፋን ላይ ስትፈርዱ በ12 ዙፋን ላይ ትቀመጣላችሁ ብሎ ነበር ያለ ነበር። ታዲያ ጳውሎስ ምንድነው ነው ጥያቄው? ጳውሎስ የሚገርመው ነገር ጳውሎስ የተገለጠለት ኢየሱስ እንደ ምንድነው የምትለው አንተ? መጣ ነው ወደ ጳውሎስ ሐዋርያ ሥራ 8 ላይ ምን አለው? ጳውሎስ ስሙ ሳውል ነበረ የተባለው የጠርሴስ ሰው ነው። ከአሕዛብ ነበር የነበረው። ሐዋርያ ሥራ 22:27 ላይ የሻለቃውም ቀርቦ አንተ ሮማይ ነህን ሲለው አዎ አለ። ሮማዊ ነው። ተመልከች። ሮሜ 9:24 ላይም እንደዛ ነው የሚናገረው። ምን አለ? እኛን ከአሕዛብ የጠራን እኛንን አለ። አሕዛብ ነው፣ አሕዛብ የነበረ ነው። በስምንተኛ ቀን ተገርዞ የቢንያም ወገን የሆነው ወደ ይሁድነት የገባ ነው እንጂ ምንጩ እሱ አሕዛብ ነው እሱ ራሱ ማለት ነው። ከዛ በኋላ ሐዋርያት ሥራ ምዕራፍ 22 ቁጥር 1 ላይ ሂድ አለኝ አለ። ምን ሂድ አለኝ? እኔ ወደ አሕዛብ ወደ ሩቅ እልክሃለሁ ብሎ አለኝ አለ። ማን ያለው? እንመጣበታለን። ከዛ ስሙ ተቀየረ። ማን እንደተባለ ታውቃለህ? ጳውሎስ ተባለ። ጳውሎስ ማለት ታናሽ ማለት ነው። ኢየሱስ ምን አለ ስለሱ ሲናገር ማቴዎስ 5:19 ላይ ከሕግ የሚሽር ተሽሯል ብሎ የሚያስተምር በመንግስተ ሰማያት ከሁሉም ታናሽ ይባላል። ታናሽ ይባላል። ተሽሯል፣ ሕግ ተሽሯል፣ የሙሴ ሕግ ተሽሯል ብሎ የሚያስተምር በመንግስተ ሰማያት ታናሽ ይባላል አለ። ጳውሎስ ማለት ትርጉሙ ጠይቂና ጳውሎስ ማለት ምን ማለት ነው ብለህ ጠይቂያቸው። ታናሽ ማለት ነው ይልሻል። ገላትያ ምዕራፍ 2 ቁጥር 8 ላይ ይኸው ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት እኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል አለ። ላልተገረዙት ነው የተላኩት አለ። መሲህ ይመጣል ብለው የሚጠብቁት አይሁዳን እንጂ አሕዛብ አይደሉም። ከዛ ገላትያ ምዕራፍ 2 ቁጥር 7 ላይ ለተገረዙት የሆነ ወንጌል ጴጥሮስ ሰበከ፣ እኔ ደግሞ ላልተገረዙት የሆነ ወንጌል ተሰጠኛል። ሁለት አይነት ወንጌል ነው ያለው። ኢየሱስ ለሐዋርያቶች የሰጣቸው ወንጌል ለተገረዙት የሆነ ወንጌል፣ የሙሴን ሕግ የሚጠብቅ ወንጌል። ጳውሎስ የሰበከ ወንጌል ደግሞ ላልተገረዙት የሆነ ወንጌል አለ። ለዛ ነው ገላትያ 1:8 ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆናል። የነ ጴጥሮስ ወንጌል የተገረዘ የሚሰበኩበት ወንጌል ብቻ ነው። ለዛ ነው ገላትያ 2:2 ላይ ሲወርባቸው ዋኖቹ መስለው የሚታዩ ለብቻቸው አስታውቋቸዋል። ቁጥር 6 ላይ አለቆች የመሰሉ በፊት ማን እንደነበሩ ግድ አይለኝም ማለት አየሽ፣ ሲወርፋቸው ነበር ጴጥሮስ፣ ዮሐንስና ያዕቆብን ማለት ነው። ከዛ ምን ይላል ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት አለ። አማድ መስለው የሚታዩ ያዕቆብ፣ ኬፋና ዮሐንስ እኛን ወደ አሕዛብ እነርሱ ወደ ተገረዙት ሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጥተዋል። አምድ መሰረት የሆኑ ለዛ ነው ሁለተኛ ቆሮንቶስ 11:4 ላይ ሲናገር ሐዋርያቶችን ሲወርፋቸው ተመልከቺ፣ ነውር አይደለም እንዴ የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ አለ ወይ ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገሳላችሁ አለ። ከነዚህ ከዋኖቹ አለ አይሽ የሚሰብኩትን ጴጥሮስ፣ ዮሐንስና ያዕቆብን ከነዚህ ከዋኖቹ ሐዋርያት በአንድስ እንኳን አንድ እንደጎደልኩ አልቆጠርኩም አለ። እነሱ የሚሰብኩት ወንጌል ሌላ ወንጌል ነው አለ፣ ሌላ መንፈስ ነው አለ፣ ሌላ ኢየሱስ ነው የሚሰብኩት አለ። ከዛ ምን አለ? እኛስ አለ የተሰቀለውን ክርስቶስን ምን ላለን አለ እንሰብካለን አለ። እኛስ አለ ለምን ክፍፍል መጣ? አንደኛ ቆሮንቶስ 1:11 ላይ እኔ ጴጥሮስ ነኝ የኬፋ ነኝ ትላላችሁ፣ እኔ ጳውሎስ ነኝ ትላላችሁ አለ። ስለዚህ ምንድነው አለ ክፍፍል በመካከል ነበር አለ። እኛስ አለ የተሰቀለውን ክርስቶስን እንሰብካለን አለ። እነማን ናቸው ያልተሰቀለውን ክርስቶስን ይሰብኩ የነበሩት ሲባል? ኢቦናውያን፣ እዛ ጋር ድሆች ብላ ያላቸው በዕብራይስጡ ኢቦናውያን ነው የሚለው። ገላትያ ራሱ የተጻፈው ለኢቦናውያን ለሚባሉ ናቸው፣ ለኢየሱስ ክርስቶስ ተከታዮች የያዕቆብ ተማሪዎች የነበሩ ናቸው፣ ያዕቆብ ጋር የነበሩት ማለት ነው። ስለዚህ ምንድነው ችግሩ ሲባል ችግር አለ ብለን የምንለው ችግሩ ምንድነው? ኢየሱስ ሐዋርያ ሳይሆኑ ሐዋርያንን ለሚሉ ሐሰተኛ በኤፌሶን ያሉ ሰዎች ብሎ ስም ሳይጠቀስ ኢየሱስን ወረፈው ማለት ነው። ታውሻለሽ? ራዕይ ዮሐንስ ላይ ራዕይ ዮሐንስ ምዕራፍ 2 ላይ ምን አለ? ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር ሐሰተኛ ሆነው አግኝታቸዋልና። እነማን ናቸው ሐዋርያንን ያሉት? ከጳውሎስ ውጭ ሐዋርያንን ያለ አለ በኤፌሶን?
ብለን ስንል የለም ራሱ የለም እንደዛ የለም። ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር ሐሰተኛ ሆነው አግኝታቸዋልና ይላል። ስለዚህ 12 ሐዋርያት ናቸው ያሉት። የከተማይቱ መሰረት 12 ናቸው ይላል። ራዕየ ዮሐንስ ምዕራፍ 21 ላይ ቁጥር 17 ላይ ለከተማይቱ መሰረት ስንት መሰረት ነበር ይላል? 12 መሰረት ነበር ይላል። ጳውሎስ ሲባል 13ኛ ነው። ከየት እንደመጣ ይታወቅ። ከየት ነው የመጣው ሲባል ከሰይጣን መልእክት ይቀበል ነበር። ታውቂያለሽ? ይሄንን የሰይጣን መልአክ ነው መጥቶ የሚነግረው ነበር መልእክት የሚሰጠው። ላሳይሽ። ኧረ አይልም እንደው ተው ወይ ተው በፈጠረህ ተው። ሁለተኛ ቆሮንቶስ ረመዳን አውጣላት። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እሺ ቆይ ግን ታዲያ አሁን ጳውሎስ ሐሰተኛ ነው እያልከኝ ነው? ነው አይደለም። መልእክት ይቀበል ነበር ነው ያልኩት። ሰይጣን ራሱ የብርሃን መልአክ የሚመስል ራሱ ይለውጣልና አለ። ስለዚህ ሳውል እስካሁን የዘረዘርከውስ የብርሃን መልአክ መስሎ የመጣው ማን ነው? እኔ ኢየሱስ ነኝ የምታሳደኝ ብሎ ያለው ማን ነው? በብርሃን ይመጣል። በብርሃን ተመስሎ የመጣው ማን ነው? ከናዝሬቱ ኢየሱስ በተለየ መልኩ የሰጠው ከ12 ሐዋርያት በተለየ መልኩ የመጣው ይሄ ማን ነው? ምን አለ? ገላትያ 1:11 ላይ ወንድሞቼ በእኔ የተሰበከ ወንጌል እንደ ሰው አይደለም አለ። ኢየሱስ ገልጦልኛል አለ። ከሰው አልተቀበልኩም እያለ ይናገራል። ከሰው ካልተቀበለ ከማን ነው የተቀበለው? ራሱ ስንል ሁለተኛ ቆሮንቶስ 12:7 ላይ ታገኘዋለሽ። ስለዚህ በመገለጥ ታላቅነት እንዳልተበይ የሥጋዬ ሞቃ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለ። ማን ነው የሰጠው? የሰይጣን መልእክተኛ ማን ነው የሰጠው? ማን ነው የሰጠው? የሰይጣን መልእክተኛ ማሂ ሰጠው። እሺ እኔ ሌውሽ እስኪ ክፈተው ወይ ፈጣሪ ሆይ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ይሁ ስለዚህ አለ በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለ። ሰጪው ማን ነው? ሰጪው ማን ነው? የሰይጣን መልእክተኛ የሰጠው ሰጪው አምላክ ነው። ስጋውን የሚጎስምበት ነው። ይሄ ስጋዊ ፍላጎትን የሚጎስምበት ነው። የሰይጣን መልእክተኛ ተሰጠኝ። የማን መልእክተኛ ይላል? የማን መልእክተኛ ይላል? የማን መልእክተኛ ነው የሚለው የምትለዋን መነሻ ቀጥ ያለ የሰይጣን መልእክተኛ የሰይጣን መልእክተኛ ተሰጠኝ። የማን መልእክተኛ ነው? መልእክተኛው የማን መልእክተኛ ነው? የሰይጣን ይላል፣ ግን ስጋዬን የሚጎስምበት እኮ ነው ያለው ከላይ። አዎ እኮ ገባኝ። ስለዚህ መልእክተኛው የሰይጣን ከሆነ ላኪ ማን ነው? ላኪው ማን ነው? ሰይጣኑ ነው። ስራው ይፍረስ በኢየሱስ። እሺ መልእክተኛው ምንድነው? መልእክተኛው ምንድነው? መልእክተኛው ደግሞ የሚያደርስ ማለት ነው ወደ ጳውሎስ እኮ ማን ነው? የሰይጣን ወደ ጳውሎስ ያደረሰው የሰይጣን መልእክተኛ ማን ነው? መልአከ ሰይጣን ነው የሚለው እንዴ? ምን አጣ? የሰይጣን መልአክ ነው የሚለው መልአክ ነው የሚለው መልአክ ነው። የሰይጣን መልአክ አለ የሚላክ አለና ይዞት የመጣው መልእክት ከሰይጣን ይዞት የመጣው መልእክት ምንድን ነው? ለጳውሎስ መልእክተኛ ከነበረ አላውቅም ምን አይነት መልእክት እንደሰጠው ስጋውን የሚጎስምበት እንዳይታበይ እኮ ግን ይዞት የመጣው መልእክት ምንድን ነው? ራሱ ማለት ነው። ኦኬ ጥሩ፣ እንደዛ ካሰብሽ እሺ ጥሩ። እሺ ጳውሎስ የሚያስተምረው የነበረው በአጠቃላይ ትምህርቶቹ ማለት ነውና ሁለተኛ ቆሮንቶስ 11 ላይ ግባ እስቲ ውጣ። እንደው ግራ ገባን እኮ እንደዚህ ግራ እያጋባችን ነው። እቺ ሁለተኛ ቆሮንቶስ ጳውሎስ እኮ ምዕራፍ 11 ቁጥር 17 ላይ ይኸው 11:17 ሁለተኛ ቆሮንቶስ 11:17 ሁለተኛ ቆሮንቶስ 11:17 ላይ እንደዚሁ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት። ስለዚህ ጳውሎስ የሚናገረው ንግግር ትቀበያለሽ? በሞኝነት የምናገረው በሞኝነት እንጂ ጌታ አዞኝ አይደለም ይላል። ስራ ይፍረስ። እኔ በሞኝነት በሰይጣን መልእክተኝነት የሚለውን አልቀበልም፣ ግን የእሱን ንጹህ መልእክቶችን እየተቀበልኩኝ እየተመራሁበትም ነው የምኖረው። በጣም ነው የምወደው። በዛ ላይ ጌታ አዞኝ አይደለም
ጌታ አዞኝ አይደለም እኔ አለኝ። እኔ በሞኝነት እንጂ የምናገረው ጌታ አዞኝ አይደለም አለ። እሺ አንደኛ ቆሮንቶስ 7:12 ላይ ያወጣላት። አንደኛ ቆሮንቶስ 7:12 ላይ ያወጣላት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ላይ አየሽ እዚህ ላይ ሌሎችን እኔ ላለው ጌታ ግን አይደለም አለ። ጌታ ሳይሆን እኔ የምለው እኔ ነኝ ራሴ የምናገረው እያለ ይናገራል። ሌላ አይደለም እኔ ላለው ከራሴ ነው እያለ ነው። ታዲያ ራሴ ነኝ ካለ ምንድን ነው? ጌታ አይደለም ካለ ምን ማለት ነው? ጌታ አይደለም እኔ ነኝ የምለው እያለ ይናገራል። ፈጣሪ ሆይ ትዕግስቱን ስጠኝ ብቻ፣ ፈጣሪ ሆይ ትዕግስቱን ስጠኝ ብላችሁ ደግሞ ጳውሎስ ልታለያዩኝ ነው። እግዚአብሔር ይገስጻችሁ። መልካም ጊዜ። በቃኝ። ቀለል ያለ ጥያቄ ልንገርሽማ፣ ቀለል ያለ ነገር ልንገርሽማ እንዲገባሽ። ጳውሎስ መልእክታትን ሲናገር በመንፈስ ቅዱስ ተሞልቶ ነው የተናገረው ታዲያ ነው እንጂ በመንፈስ ቅዱስ ተመርቶ ባይሆን ያሳድግ ሄዶ እንዴት ነው? መንፈስ ቅዱስ ጥንት የነበረውን ነገር ሲናገር ከኦሪጂናሉ ነው የሚያመጣው ወይስ ከቅጂ ነው? ከኮፒ ያመጣል? ለምሳሌ መንፈስ ቅዱስ ይኮርጃል? ለምሳሌ መንፈስ ቅዱስ ይኮርጃል ብለሽ ታምኛለሽ? መንፈስ ቅዱስ በሁሉም ሊናገር ይችላል። በፈለገው ሰዓት ሊናገር ይችላል። የሚቀዳዳ ነገር አይደለም። እሺ ዕብራውያን ምዕራፍ 10 ቁጥር 5 ላይ መስዋዕትና በማን አልወደድክም ስጋን ግን አዘጋጀህልኝ ይላል። ይሄ የግሪኩ ላይ ነው ያለው። ዕብራይስጡ ግን ኦሪጂናሉ መስዋዕትና በማን አልወደድክም ጆሮዬን ከፈትክልኝ ነው የሚለው። አሁን ምንድነው ችግሩ ስትይ መንፈስ ቅዱስ ከሆነ መንፈስ ቅዱስ ከዕብራይስጡ እንዴት ሳይኮርጅ ከትርጉም ስራ ላይ ሄዶ ይኮርጃል? መንፈስ ቅዱስ ከሆነ የሚያናገረው መንፈስ ቅዱስ እንዴት ለዚህ ይሰራል እኮ? ሰዎች የጻፉትን እንዴት ያመጣል መንፈስ ቅዱስ መጀመሪያ ኦሪጂናሉ በምን እንደተጻፈ አያውቅም? የተሳሳተ የትርጉም ስራ እንዴት ይኮርጃል መንፈስ ቅዱስ እኮ? እንዴት የተሳሳተ እንትን እንዴት ይጠቅሳል መንፈስ ቅዱስ? ይሄ እኮ በስተት ነው እኮ። ተርጓሚዎቹ ከዕብራይስጥ ወደ ግሪክ ሲተረጉሙት ተሳሳቱ። እነሱ የተሳሳቱትን ስህተት መንፈስ ቅዱስ እንዴት ሊኮርጅ ይችላል? መንፈስ ቅዱስ ከሆነ አይዶን ነው ግን አይኮርጅማ። ምክንያቱም ያለውን ነገር መንፈስ ሰዎቹ ናቸው ይሳሳታል። መንፈስ ቅዱስ ተኮርጆ የተሳሳተውን መጽሐፍ እንዴት ለጳውሎስ ነገረው? መንፈስ ቅዱስ ከሆነ የሚነግረው ነው። ጳውሎስ ራሱ በራሱ ነው እንትን ያለው። ሲጀመር ዕብራውያንን ጳውሎስ እንደጻፈው ምን ማረጋገጫ አለ? ችግር የለውም እሱ ይበል የሚያስብል ነው። በቃ ጳውሎስ ለዛሬ ጳውሎስ አልጻፈውም። እንትን ምንድነው ዕብራውያንን እንዳጻፈው ቤተክርስቲያን ይታመናል እንጂ እርግጠኛ አይደሉም። ችግር የለውም ይበል የሚያስብል ነው። በቃ እንደዚህ እንትን ካላችሁ ችግር የለውም። እስቲ ሁሉ በርሱ ሪኩዌስት ላክ ላስገባ። አንቺ የመጣው ጥያቄ ሊመልስልሽ ነው። ሪኩዌስት ላክ ናመልስና ተባብረን ይሄን ነገር ማስተካከል አለብን። እባክህን አገባ ማስተካከል አለብን። በተለይ በጳውሎስ ዙሪያ ማስተካከል አለብን። በእውነት ኧረ በስመ አብ ከባድ ነው። ሪኩዌስት ላክ መሳባል። አንተ ግን ማለት ነው ብዙ ጊዜ ስለ ኢየሱስ ክርስቶስ ስቅለት ምንድነው ሰውነት ስትናገር የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ስትናገር ሰማሃለሁ እና በጣም የሚገርመኝ ነገር ነው። የናዝሬቱን ኢየሱስን በእንጨት ላይ ሰቅላችሁ የገደላችሁትን የሚለው ማለት ነው። ሰው የሚለውን ስትወስድ ሰቅላችሁ ገደላችሁ የሚለውን ለምን እንዴት አታየው? ያችን ፖይንት ለምን አትቀበላትም? ለምንድን ነው ሰቅላችሁ ገደላችሁት የሚለውን ሳትቀበል ሰው የምትለውን ብቻ የምትመርጣት? አታፋጭኛ እንደዚህ ይቅርታ ሰው ፊት እንደዚህ ታፋጠኛል። ጳውሎስ ከሐሰተኛ ነቢይ መጽሐፍ ላይ ሲጠቅስ የሐሰተኛ መጽሐፉን ሙሉን ሳይቀበል እንዴት እሱን ብቻ ለይቶ ጠቀሰ? ጳውሎስ ቲቶ 1:12 ላይ ተሸዋ የገዛ ራሳቸው ነቢይ የሆነው ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞችና ክፉ ሰራተኞችና በላተኞችና ስራ ፈቶች ናቸው ብሏል ብሎ ከሐሰተኛ ነቢይ ጠቅሶ ተናገረ። የሐሰተኛ ነቢይ መጽሐፍን ሙሉን ሳይጠቅስ ለምንድን ነው ይህችን ብቻ የጠቀሰ ጳውሎስ? ቲቶ 1:12 ላይ አውጣላት ረመዳን ቲቶ 1:12 ላይ ለምንድን ነው ያልተቀበለው? እሱን ነው እኮ የምልሽ። ጳውሎስ እንደዛ መብት ካለው እኔ ምንድን ነው ከባቢል የማልጠቅስበት? ገባሽ? የምፈልገውን ነገር እጠቅሳለሁ። ጳውሎስም ጠቅሷል። እስኪ ያውጣላት በትልቁ አድርገው
በትልቁ አድርጉት። ቲቶ ምዕራፍ 1 ቁጥር 12 ላይ ይሄው ጉድ ነው። ቲቶ አንድ ፓስተር ሲሰብክ ምን እንዳታውቃለች። የቲቶ ሰዎች ምዕራፍ 1 እያለ ሲያወራ ነበር። ያስቃል። ገብቶሻል? ቲቶ ማለት አንድ ግለሰብ ነው። ለማንኛውም ተማሩ ክርስቲያኖች። ቲቶ፣ ፊሊሞና፣ ጢሞቴዎስ አንድ ግለሰብ ናቸው። የጢሞቴዎስ ሰዎች አይባልም። ፕሮቴስታንት ፓስተሮች ብዙ ጊዜ የጢሞቴዎስ ሰዎች፣ የቲቶ ሰዎች፣ የፊሊሞና ሰዎች ይላሉ። አይባልም። ሰዎች ለማለት ቆሮንቶስ፣ ተሰሎንቄ፣ ፊልጵስዩስ፣ ቆላሲስ የመሳሰሉ ሰው እንትን ናቸው። ቲቶ ግን አንድ ግለሰብ ነው። የጳውሎስ ተማሪ የነበረ ነው። ቲቶ ምዕራፍ 1 ቁጥር 12 ላይ ምን አለ? የገዛ ራሳቸው ነብይ አለ። የሐሰተኛ ነብዩ ማለት ነው። የሆነው ከእነርሱ አለ። ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፎች ናቸው፣ በላተኞች፣ ስራ ፈቶች ናቸው ብለዋል። ከማን የጠቀሰው? ከማን ነው ማሂ የጠቀሰው? ጳውሎስ ሐሰተኛ ነብይ የጠቀሰው አይደል? ናቸው በሐሰተኛ ነብይ እኮ ከማን የጠቀሰው? ንግግሩን ከማን የጠቀሰው? ምን አውቃለሁ ከማን የጠቀሰው እኮ ሙሉን አይቀበል። ነብዩን ይቀበለዋል። ግን ከነብዩ ከሐሰተኛው ነብይ እንደ ማስረጃ አድርጎ ተጠቅሟል። ለምን? የትኛውን ነብይ ነው? አረደ ብላለክብኝ። ወይኔ ጉዴ! የገዛ ራሳቸው ነብይ ብለዋል ሲናገር። እነዛ ቲቶ ምዕራፍ 1 ቁጥር 12 የገዛ ራሳቸው ነብይ አለ ጳውሎስ። የትኞች ናቸው ነብያት? የትኛውን ነብይ? ሐሰተኛ ነብይ ነበረ። ሐሰተኛ ነብይ ነበር። ከዛ ከሐሰተኛ ነብይ ንግግር ላይ ጠቅሶ እውነት ተናግሯል ብሎ ተቀበለው። ያችኛውን ፓርት ብቻ ማለት ነው። እኔም ለምፈልገው የክርስቶስን ሰውነት ለማመልከት ሰው መሆን ለማመልከት ብጠቅስ ከዛ ላይ አጠቃላይ ባይብልን የግድ መጥቀስ አይጠበቅብኝም፣ ማመን አይጠበቅብኝም። ጳውሎስ ቲቶ 1:12 ላይ ከሐሰተኛ ነብይ ላይ ጠቅሶ አጣቅሶ እንደ ማስረጃ አድርጎ ከተቀበለ እኔ ከባይብል ላይ ደግሞ መለኮታዊ ቅሪታ ካለበት ከሚባለው መጽሐፍ ላይ በጠቅስና ባጣቀስ በሞግትና በሟገት ችግሩ ምንድነው ነው? ልጨምርልሽ። ሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ ያወጣለ። ሐዋርያት ሥራ ምዕራፍ 17 ከባለቅኔ ይጠቅሳል ጳውሎስ። አራትስ ከሚባል ከባለቅኔ ደግሞ ይጠቅሳል ጳውሎስ። ባለቅኔው ግን እንትን ነው አይቀበለው ሙሉ ለሙሉ። ሐዋርያት ሥራ 17:28 ላይ ከ3:15 ከ3:10 ከክርስቶስ በፊት ይኖር የነበረ ሰው ነው። ኢየሱስ ከመወለዱ ከ300 ዓመት በፊት የነበረ ነው። አራትስ ይባላል ባለቅኔ ነው። ሐዋርያት ሥራ 17:28 ላይ ተመልከች። እዚህ ጋር ከእናንተ ከባለቅኔዎቹ አንዳንዶች ደግሞ አለ እኛ የአምላክ ዘመዶች ነን ብለው እንደተናገሩ አለ። ከዛ ቁጥር 29 ላይ እንግዲህ የአምላክ ዘመዶች ከሆንን እያለ ይናገራል። ስለዚህ አሁን ጥያቄ የሚነሳው ጳውሎስ ለምንድን ነው ከባለቅኔው ከአራተስ ጠቅሶና አጣቅሶ ማስረጃ አድርጎ ያቀረበው? አራተስ የሚባለውን ይቀበለው ነበር ሙሉ ለሙሉ? እንዴ ቢቀበለው አይጽፍም ነበር አይደል? እሱን ነው ኮምልሽ ተመልካች። ስለዚህ ወሂድም እኮ ከባይብል ቢጠቅስና ቢያጣቀስ ቢሞግትና ቢሟገት ሙሉ ባይብልን የመቀበል ምን የለበትም፣ ሸርጥ የለበትም፣ መስፈርት የለበትም። ጳውሎስ ያደረገውና ያደረኩት ጳውሎስ ከሐሰተኛ ነብይ ከባለቅኔ እየጠቀሰና እያጣቀሰ ለማስረጃነት እንደተጠቀመ ሁሉ እኔም ደግሞ እንዳቅምቲ ከባይብል እየጠቀስኩኝና እያጣቀስኩኝ እምነቴን ይደግፍልኛል ብለውን በጠቅስና ባጣቀስ ነውሩ ምንድን ነው? መጀመሪያ መኮንን ያለባችሁ ጳውሎስን ነው። ከባድ ነው እውነት። ውይ ኧረ በስመ አብ ምን ይሻላል ግን? አታስገቡም አትበል። ሪኩዌስት ላክ እኮ አልኩ እኮ ሁሉ በርሱ ወይ እስቲ ሊያግዝሽ ነው መሰለኝ። ሪኩዌስት ላክ አልኩ። የት አለ? የለም የላከው ነገር የለም። ልጁ አልገባውም ማለት ነው ወይ ቲቶ? መሳብ አልቻልኩም። ብዙ ቁጥር አሁን መጣ። ያው ስቤ ያለው ግባ። አገርኛ ብሂል አለ አይደል ማሂ?
ውሻ በቀደደው ማን ይገባል ይላል። ማነው ውሻ በቀደደው ማንም ይገባው? ህዴ ካለው እንግዲህ መግባካቸል ሁሉ በርሱ ውሻ በቀደደው ጅብ ይገባል። ይሄ በቀደደው እኔ ይገባሉ። በነገራችን ላይ ጳውሎስ እኮ ትሪኒታሪያን አልነበረም፣ ሚኒታሪያም አልነበረም። ዩኒታሪያን ነበር የነበረው። ይንጫጫል። አይ በቃ አዘጋለሁ እኔ ዝናብ እየዘነበ ነው እኔ ጋር ይቅርታ። ምንም አይንጫጫም ኡስታዙና፣ ምንም ችግር የለውም። ምንም አይንጫጫም። ቀጥል። ኧረ ድምጽ ይሰማል። አንተ ኡስታዝ አንተ ቀጥል። ጀማልን አስገቡት እስከዛ ድረስ። ኡስታዝ አንተ እኮ የወሰድከው የጴጥሮስን አይደለ እንዴ? ጴጥሮስ አይደለ የጻፈው ሐዋርያት ሥራ አይደለም፣ ሉቃስ ነው የጻፈው የጳውሎስ ተማሪ። አይተ ጳውሎስ እንዳመጣው ታውቂያለሽ? እኔ ጉድ ከየት እንዳመጣው ታውቂያለሽ? ጳውሎስ ነግሮት ነው ሁሉ ነገር። ይሄ አሁን ሐዋርያት ሥራ ላይ ኢየሱስ ተገለጠለት፣ ሳውል ስለምን ታሳደኛለህ ምናምን ብሎ የሚያወራው ማን እንደው ታውቂያለሽ? ሉቃስ እኮ ነው። ሉቃስ ነው ከየት አገኘው ብትይው ጳውሎስ ነገረኝ ነው የሚለው። ከጳውሎስ ነው ያገኘው። ጳውሎስ ሉቃስን አሳስቶታል ራሱ ሐዋርያ እንትን ላይ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ተሻዋል። ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ ይላል። በነቢያት ክርስቶስ ይቀበራል፣ በሶስተኛው ቀን ይነሳል ተብሎ ተጽፏል ብሎ የነገረው ጳውሎስ ነው። ብሉይ ኪዳን ላይ ግን ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ በሶስተኛው ቀን ይነሳል የሚል ነገር የለም። ብሉይ ኪዳን ላይ አታገኝም፣ ከኦሪት ዘፍጥረት እስከ ሚልክያስ ድረስ። ስለዚህ ጳውሎስ ሉቃስንም ነው ያሳሳተው። ስለዚህ ጳውሎስ ለሉቃስ ነግሮት ነው ጳውሎስ የጻፈው ነው እያልከኝ ያለኸው? ኖ አይደለም። ሉቃስ የጳውሎስ ተማሪ ነው። ምንም የሚያውቀው ነገር የለም። በቦታው አልነበረም። አሃ አራን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትክክል ጥብስ። እሺ እኔ ጥያቄ ባለፈው እና ማሂጋ ስለ አህመድያዎች እንዴት ነው የሚያምኑት? ኢየሱስ ሞታል ብለው ያምናሉ? ሰው ማወቅ ፈልጌ ነው። አህመድያ ማለት ኡስታዝ እንደረሳው ጥያቄ ነው። ጎበዝ ሚርዛ ጉላም አህመድ የሚባል አለ በ1848 ምናምን አካባቢ ላይ የተነሳ ቃዲያኒ ህንድ ውስጥ ማለት ነው። ካሽሚር አካባቢ ላይ ተነስቶ ነብይ ነኝ ያለ ተነስቶ ማለት ነው። አህመድ ይባላል። ከዛ በኋላ አህመድ ነኝ ብሎ ብቻ ሳይሆን መሲ ነኝ ብሎ ተነሳ። ኢየሱስ ዳግም መጥቷል ኢየሱስ አለ። ከዛ ከመጣ እንግዲያውስ ኢየሱስ ይመጣል ሲባል የሚቆየው 40 ዓመት ነው። ደጃል የታለ ሲባል ድንብርብር ወጣ። ከዛ የሱ ተከታዮች አህመድያ ተባሉ ማለት ነው። ከዛ ምን አስተማራቸው? ኢየሱስ አርጓል እናንተ ጠብቀዋል ሲባል አላረገም አለ እና ሲባል መስቀል ላይ ሊሰቅሉት ሄዶ አለ። ከየት እንደመጣው አይታወቅም። ፌንት ነቀለና ከመስቀል ላይ አምልጦ ህንድ መጣና 120 ዓመት ኖሮ ሞቶ ከመስቀል አምልጦ ሄዶ ህንድ ሄዶ ካሽሚር የሚባል ቦታ ላይ ኖሮ ብለው መቃብር ሰሩለት። ወዲያው ሰውየው መቃብሩ የታለ ሲባል ስርት አደረገና እዛ ይሄው መቃብሩ አላቸው። ይሄ የሆነ መቃብር ውስጥ ነው ያለው አለ። በምን ይታወቃል ሲባል በቃ ይሄ ነው አላቸው። እና አህመድያ የሚባሉት እንደዛ ናቸው። እንደዛ ነው እምነታቸው። ቃዲያን ይባላሉ። አህመድያ ነብይ መሲ ነኝ አለ። ኢየሱስ ዳግም ይመጣል ብላችሁ ጠብቁ ይላል። እሱ ነኝ አለ። አህመድያ የሚባሉት እንደዛ ነው። ኢየሱስ ተሰቅሏል ብለው አያምኑም። ሊሰቀል ሲል አምልጦ ህንድ ሄደና 120 ዓመት ኖሮ ሞተ ነው የሚሉት። ግን ምንም አይነት መረጃ የለም። የቁርአንም የሐዲስ መረጃ የላቸውም። አህመድያ ይባላሉ እነሱ። ቃዲያን ይባላሉ በሌላ ስማቸው። እሺ ኡስታዝ ሚርዛ ጉላም አህመድ ይባላል እሱ። በነብዩ መሐመድ ሲያምናሉ ያምኑ?
እሱማ ረሱል ሰለላሁ ዐለይሂ ወሰለም በእኔ ኡማ ውስጥ 30 ደጃሎች ይመጣሉ ዋናው ደጃል ከመምጣቱ በፊት አሉ። ምን ብለው እንትን ይላሉ አሉ እኔ ነብይ ነኝ እኔ መልእክተኛ ነኝ ብለው ይመጣሉ ተጠንቀቁ ከኔ በኋላ ነብይም መልእክተኛ ማንም አይመጣም ብለዋል። ኻተመ ነብይ ናቸው ረሱል ሰለላሁ ዐለይሂ ወሰለም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የሚወርድ መጽሐፍ የሚላክ መልእክተኛ የለም። በግልጽና በማያሻማ መልኩ ነው የመጣው። እሱ በመጣበት ሰዓት ሚርዛ ጉላም አህመድ በመጣበት ሰዓት ሚርዛ ሁሴን አሊ የሚባል ደግሞ ኢራን ውስጥ ተነስቶ ነበር በ1963 ላይ ማለት ነው። በ1853 ላይ ማለት ነው ቴሄራን ውስጥ ማለት ነው። ከዛ በኋላ ታስሮ ባብ የሚባል ተከታይ ነበረ። ባብ የሚባል ሰው ነበረ። ለሱ ተከታይ ሆኖ ልክ 1963 ላይ ባግዳድ ላይ ምን አደረገ? የምጠበቀው ነብይ እኔ ነኝ ብሎ ተነሳ። ነብይ እኮ ከረሱል ሰለላሁ ዐለይሂ ወሰለም በኋላ አይመጣም ሲባል በቃ መልእክተኛ ነኝ ነብይ አይደለሁም ማለት። አይ መልእክተኛም እንደማይመጣ ደግሞ በሐዲስ ላይ አለ ሲባል ደግሞ መሲሁ ነኝ አለ። መሲሁ ነኝ እኔ መሲሁ ነኝ የክርስቶስ ዳግም መጽሐፍ ነኝ። ክርስቶስ ዳግም ይመጣል ብላችሁ ተጠብቁ የለ እንግዲያውስ እኔ ነኝ አለ። ከዛ ደግሞ ሌላ ደግሞ ግብጽ ውስጥ ደግሞ የሆነ ሰው እየተነሳ ረሺድ ከሊፋ ይባላል። እሱ ደግሞ ምንድነው ሲባል እንትን ነኝ መልእክተኛ ነኝ አለ። ነብይ ነህ? አይ ነብይ አይደለም መልእክተኛ ነኝ አለ። ከዛ አምልጦ አሜሪካ ገባ። ከዛ በኋላ ይሄው ሐዲስ ማስረጃ አለ ሐዲስ አልቀበልም አለ። ታዲያ ምንድነው ቁርአንያ አለ ራሱን ሰየም። ቁርአንያ ማለት ቁርአኒስት ማለት ቁርአን ብቻ ነው የምትቀበለው አለ። ሐዲስ ላይ ስላለ ማለት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም ስለሚባል ስለሚያውቅ መልእክተኛም የለም የሚል ነገር ስላለ ማለት ነው። እንደዛ አለ። ደግሞ አሜሪካ ነገር ውስጥ ደግሞ ኤልያስ የሚባለውም እሱም ነብይ ነኝ ብሎ ተነሳ። ከዛ በኋላ ምን አለ ብላክ ኔሽን አለ ጥቁርስ ሙስሊሞች ብሎ ግሩፕ መሰረተ። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን መሲሁ ደጃል ዋናው ደጃል ከመምጣቱ በፊት ወደ 30 የሚያክሉ ሰዎች ተነስተው በኔ ሞት ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ ተጠንቀቁ ከኔ በኋላ ነብይም መልእክተኛም አይመጣም ብለው ነግረውናል ረሱል ሰለላሁ ዐለይሂ ወሰለም። ትንቢት ነው በመጨረሻው ዘመን ስለሆነ እና አህመዲያ ባሂ የሚባለው ባሁላ የሚባለው እንትኖችም የረሺድ ከሊፋ ቁርአኒስት ቁርአንያ የሚባሉትን ብላክ ኔሽን የሚባሉትን እንዳጠቃላይ እኔ ወደ 8 አውቃለሁ ያጋጠሙኝ እንደዚህ ማለት ነው። ወይ ክርስቶስ ነን ይላሉ ወይ ነብይ ነን ብለው ይነሳሉ። ይሄ ነው ያለው ነገር። ሄሬቲክስ ማለት ነው መናፍቃን ልክ እንደ ሞርሞን ማለት ነው። ማሂ ሞርሞን ታውቃቸዋለሽ? ሞርሞን የሚባል ደግሞ አለ በ1833 የተነሳ ዮሴፍ ስሚዝ የሚባል ሰው አለ። ሞሪኖ የሚባለው መልአክ ለኔ መጣና በወርቅ ጻል አድርጎ ሰጠኝ አለ። 4ኛው ክፍለ ዘመን ላይ የነበረ ኢየሱስ ካረገ በኋላ አሜሪካን ሀገር ሄዶ ነበር ይላሉ እነሱ። ደግሞ አሜሪካን ሀገር መጥቶ ምናምን ተጫውቶ ምን ብሎ ምናምን ሻይ ቡና ምናምን ብሎ መጨረሻ ላይ ወደ ሰማይ አረገ ብለው ያምናሉ። እነሱ ደግሞ የሚያምኑት ደግሞ ምንድነው ኢየሱስ የማርያምና የአብ ልጅ ነው ብሎ ነው የሚያምኑት። አብ ምን ሰጠ መሰለኝ? ዘር ሰጠ። ዘር ቃል ሰጠ። ቃል ዘርን ሊዘራ ወጣ ይላል። ዘሩም የአምላክ ቃል ነው የሚል ጥቅስ አለ። ዘር የሚለው የግሪከኛው ስፐርማቲኮስ ነው የሚለው። ስፐርም ታውቂያለሽ? የወንድ ስፐርም የግሪከኛ ቃል ነው። ስፐርማቲኮስ ከሚል ነው ዘር ማለት ነው ትርጉሙ። አብ ቃሉን ዘሩን ሰጠ፣ ማርያም እንቁላሉን አዋጥተው ሁለቱ ተራክበው አድርገው ሴክስ አድርገው ኢንተርኮርስ አድርገው ኢየሱስ ተወለደ ብለው ያምናሉ ሞርሞን የሚባሉት የኋለኛው ቀን ቅዱሳን ቤተክርስቲያን የሚባሉት ማለት ነው። ሞርሞኖች አታውቁም? ኢትዮጵያ ውስጥ የለም ሞርሞን እንዴ? ሞርሞን የለም ኢትዮጵያ ውስጥ? ያ ጀማ አላጋጠማችሁም? ሞርሞኖች ክርስቲያን ነን ይላሉ እነሱ፣ ግን ማርያምና ዮሴፍ ማርያምና አብ ተራክበው አድርገው ነው ኢየሱስ የተወለደው። አብ ምን አደረገ? ዘር አዋጣ። ቃል የሚባለው ዘር ነው፣ ስፐርም ነው። ስፐርሙን ሰጠ። የማርያምን እንቁላል መታውና እንቁላሉና ስፐርሙ ሲደባለቅ ኢየሱስ የሚባል የአብ ልጅና የማርያም ልጅ እና የአምላክም ልጅ ነው የሰውም ልጅ ነው፣ አምላክም ሰውም ነው ብሎ ያምናሉ። ፍጹም አምላክ ፍጹም ሰው። አልሰማሽም? ይሄንን ነገር ሞርሞኖችን ጠይቋቸው። ሞርሞን ነገር አልሰማም እንዴ? ምን አይነት ነገር ነው? ልሰማም አልችልም። እንደዚህ አይነት አሉ። መጨረሻው ዘመን ላይ እንደዚህ በጣም የሚያጸይፍ ትምህርት ያላቸው ሰዎች ይነሳሉ። ለዛ ነው ከዛ አንጻር ነው እንጂ ሙስሊም ሆኖ ኢየሱስ ተሰቅሏል ብሎ የሚያምን ወይም ኢየሱስ ሞቷል ብሎ የሚያምን ሙስሊም የለም፣ አናገኝም። የተጀመረው እንደዚህ በኋለኛው ዘመን ላይ አሁን በቅርብ ጊዜ ነው። 200 ዓመትም አይሞላቸውም እንደዚህ አይነት ትምህርቶች የመጡት። ለምን? ኢየሱስ ይመጣል ብለን እኛ ስለምንጠብቅ ኢየሱስ ነን እያሉ ብዙ ሰዎች ተነስተዋል። ራሱ ሚርዛ ጉላም አህመድ አሁን ኢየሱስ ነኝ ብሎ ነው የተነሳው። መሲሁ ነኝ የምጠበቀው ዳግም ይመጣል ብላችሁ ተጠብቁ የለ አሁን እንግዲህ ስንኛል እንደ ኢየሱስ እኮ ወደ ሰማይ አድርጓል ሲባል አላረገም፣ ሞቷል። ይኸው መቃብሩ እኛ ጋር አለ። እሺ ተሰቅሏል ብላችሁ ታምናላችሁ? አይ ሊሰቀል ሲል ፌንት ነቀለና አመለጠ እና ህንድ መጥቶ 100 ዓመት ኖሮ እዛ ነው እንትን ያለው ይላሉ። ሌሎችም አለ። ዘ ሴክሬት ኦፍ ዶስ የሚባል አለ። ዳቪንቺ ጻፈው። ዳቪንቺ ኮድ የሚባለው መጽሐፍ ላይ ፕሮፌሰር ዳን ብራውን የጻፈው መጽሐፍ ላይ
እዛ ደግሞ መግደላዊት ማርያምና ኢየሱስ ሁለቱ በጣም ይዋደዱ ነበርና ኢየሱስ መግደላዊት ማርያምን በነ ጴጥሮስ በነማም ፊት ይስማት ነበረ ከንፈሯን ማለት ነውና በጣም ይናደዱ ነበረ። ተንኮል ሲያስቡ ኢየሱስ ከመግደላዊት ማርያም ጋር አምልጦ ፈረንሳይ ሄዶ ሳራ የምትባል ልጅ ወልደዋል። አሁን እነ ዳቪንቺ እነ ማይክላንጀሎ ምናምን የእሷ ዝርያዎች ናቸው ተብሎ ይባላሉ። እንዲህ አይነት ትምህርት ነው ያለው ራሱ። አሁን በቃ በመጨረሻው ዘመን ላይ አዳዲስ ትምህርት ትሰማላችሁ። እንደዚህ ሊሏችሁ ይችላሉ። ዳቪንቺ እነ ምናምን ማይክላንጀሎ ምናምን የሚባሉት እንደዛ ናቸው። የተገኘው ዘ ሴክሬት ኦፍ ዶሴ ነው፣ 4ኛው ክፍለ ዘመን ላይ ነው መጽሐፉ። እንዲህ አይነት እንትኖች ብዙ ነገር ስለምሰሙ ተጠበቁ። ቢያንስ እንኳን ክርስቲያኖች ባይብል ላይ ያለውን ነገር ለመቀበል ሞክሩ። አዳዲስ ነገሮች ሲመጡ ዝም ብላችሁ አትታሉ፣ እንደ በግ አትሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ። ምዕራፍ 2 ቁጥር 9 ላይ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ የስልጣንን ያበርናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትን ስድብ አውቃለሁ ይላል። እዚህ ራእይ 2:9 ላይ እና ራእይ 2:2 ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 20 ጋር የሚያገናኘው ነገር አለ። ኢየሱስ ጳውሎስ አይሁድ ሳይሆን አይሁድ ጋር እዛ ነው። በሰርሜስ እኮ የነበሩ ሰዎች ናቸው እንደዛ። በሰርሜስ ወዳለ ቤተክርስቲያን መልአክ እንዲበል ጻፍ አለ። የመልአክ ኤጲስቆጶስ ናቸው። አንድ መሪ ነው፣ አለቃ ነው፣ የቸርቹ አለቃ እዛ ሰርሜኔስ የሚባለው ቦታ ላይ ማለት ነው። መከራና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነኝ። የሰይጣን ማህበርተኞች ናቸው። ባለጠጋ ነህ። መከራና ድህነት ቢኖረው ስፒሪቹዋሊ ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡ ስድብ አውቃለሁ ይላል። ያው ሰይጣን ተሳዳቢ ነው። ስድብ ከሰይጣን መሆኑን የሚያሳይ ነገር ነው። የአይሁዳኖች ማህበር እዛ ሰርሜኒስ ውስጥ የሚኖሩ ሰዎች የሚኖሩ ማህበራቸው ተሳዳቢ ስለሆኑ እነሱ አይሁድ ሳይሆኑ አይሁድ ነን ይላሉ ይላል። ወደ ይሁዲነት የገቡ ናቸው። ሰርሜኒስ ውስጥ የሚኖሩ ናቸው። ማህበራቸው ደግሞ የሰይጣን ማህበር ነው ብሎ ነው ያስቀመጠው። አይ ቲንክ ግሪከኛ የሰይጣን ቸርች ብሎ ነው የሚያስቀምጠው መሰለኝ፣ ወይ ደግሞ ሲናጎን ነው። አይ ቲንክ ሲናጎን ማለት ምንድነው? መስጊድ፣ የነሱ መስገጃ ማለት ነው። የ1879 የአባሮሜ የቁም ጽሁፍ እንደዛ ነው የሚያስቀምጠው። ይሄን ይመስላል። እሺ ራእይ ዘ 2:2 ላይ የሚገኘው ሁለት ላይ የተነገረው በኤፌሶን ላለው ነው። በኤፌሶን ላለው ነው የተነገረው። በኤፌሶን ላለው መልአክ እንዲህ ብለህ ጻፍ ይላል። ስራ ድካም ትዕግስትን አውቃለሁ፣ ክፉዎች ልትተጋ እንዳትችል እንዲሁ ሳይሆኑ ሐዋርያንን የሚሉ መምህርና ሐሰተኛ ሆነው እንዳገኛቸው ወቅ ይላል። በኤፌሶን ውስጥ ሐዋርያንን የሚሉ ሐዋርያትንን ብለው የሚሉ ያሉት ጳውሎስ ነው የተናገረው። ያንን ማለት ሐዋርያን ሳይሆኑ ሐዋርያንን የሚሉ በኤፌሶን አግኝታቸዋል ይላል። ሐዋርያትንን ያለው ማን ነው? ሐዋርያትንን ያለው ማን ነው? ከ12 ሐዋርያት ውጪ የቱ ጋር ነው እንደዛ ያለው? ሐዋርያት ሳይሆን ሐዋርያትንን ያለው ማን ነው? ጳውሎስ ነው። ጳውሎስ የቱ ጋር ነው ሐዋርያትንን ያለው? ታስታውሳለህ? እንዳወጣ እችላለሁ አንዴ እንደው ማስታወቂያ እና የበረታን ነው ኢንሻአላህ። በደንብ ደግሞ አላህ ያግራልን፣ እንበረታለን። ጠንከር ካላሉ ለሰነፍ ሰው ግን አይሆንም። ጠንከር ካላሉ እንትን ይላል። አሁን እንደዚህ ፊት አደረበት። ያው ከላሙል አረቢ በሆነ ነው ማለትም እንትኑን ነው ማለት ነው። ተአምር ነው ሲባል ምንድነው? የአማርኛው ላይ ያለው ትርጉም ነው፣ ሐሳቡ ነው የተቀመጠው። ግን ቃሉም ማዕናውም ያው ሪሳለ እንትኑን ይሄ ምንድነው የሚባለው ለፍዙም ያላ ስለሆነ ያን የምትረጅበት ቢያንስ ትምህርቶቹን ስታረጊያቸው ስትማሪያቸው ነው። እነዚህ ቃይዳዎቹን ሲጨርሻቸው መሰረታዊ ነገሮች አህካሙን ተጅዊድ ቢያስተምሩሽ ህጎቹን በደንብ ካወቅሽ ወደ ቲላዋ ስትሄጂ የተስተካከለ አሪፍ ነው። ከዛ አንድ ጁዝ እንደምን ብለሽ ታኸትሚ፣ ከዛ ሁለተኛው ላይ ስትደርሺ ሁለቱም ካከተምሽ በኋላ በቃ በዛ ምንድነው አስቀሪሽ እርማት ብቻ ነው የሚሰጥሽ። ከዛ በኋላ በቀን
10ም 20ም ሊሆን ይችላል አንቀጾች እንትን ማለት ነው ቀሪው ከዛ እየፈጠነ ይመጣል። በፊት አንድ ሁለት የነበሩት 3 4 የነበሩት 5 የነበሩት ምናምን ነገር ከዛ በጣም እንትን ሁለት ገጽ 3 ገጽ እያረሽበት ጊዜ ቶሎ የማክተል እንትን ይኖርሻል ቻንስ አለው። አንዴ ደግሞ ፍቅሩን ከጣለብሽ ቁርአን ከወደድሽ ኢንሻአላህ እንግዲህ እየተማርኩኝ ነው። አንድ ነገር እንትን ማድረግ አሁን ኮሜንት ላይ ተጽፏል ነው እሱን ልነግርህ ነበረ። አለክ ኡስታዝ